በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለጸሎት እንነሳ። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ እንድትገስጸን እንለምንሃለን። ቅዱስ ገናና የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ በሥጋሽም የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። እሺ፣ ስለዚህ ዛሬ ያቆምነውን ትምህርታችንን እንቀጥላለን። ባለፈው ስለምን ነበር የተማርነው? ስለ ቅዱስ ቁርባን፣ ስለ ምስጢረ ቁርባን። በጣም ጥሩ። ስለ ቅዱስ ቁርባን ነው የተማርነው። እሺ፣ የቤት ስራም ነበራችሁ። የቤት ስራ ሰርታችሁ የላካችሁ ልጆች አላችሁ። ያላካችሁም ደግሞ እንደሰራችሁ ተስፋ እናደርጋለን። የቤት ስራው የነበረው ስለ ቅዱስ ቁርባን አስፈላጊነት ወይም ደግሞ ለምን እንደሚጠቅም ነው አይደለም? እስኪ አንዳንድ ሁላችሁም ቅዱስ ቁርባን ለምን ይጠቅማል? እሺ፣ ሌላ? እሺ፣ ጥሩ። ሌላ? የህይወት ምግብን ለማግኘት። በጣም ጥሩ። እሺ፣ ሌላ? ድህነተ ነፍስና ድህነተ ሥጋ ለማግኘት። በጣም ጥሩ። እሺ፣ ሌላ? ከእግዚአብሔር ጋር ለመገናኘት። በጣም ጥሩ። ዘላለማዊ ህይወት ለማግኘት። በጣም ጥሩ። እሺ፣ ሌላ? በክርስቶስ ፍቅር አንድ ላይ ለመኖር። በጣም ጥሩ። በክርስቶስ ፍቅር አንድ ላይ ለመኖር። የእግዚአብሔር ልጅነትን ለማግኘት። በጣም ጥሩ። አንድ ላይ ሰማንላችሁ። ስለዚህ በአጠቃላይ ቅዱስ ቁርባን እነዚህን 5 ነገሮችና ከዚያም በላይ ብዙ ነገር እንደሚጠቅመን ተምረናል። ስለዚህ የቅዱስ ቁርባንን ጥቅሙን ካወቅን ሁላችንም ቅዱስ ቁርባንን መቀበል መቁረብ ይጠበቅብናል ማለት ነው። የምንቆርበው እነዚህን ጥቅሞች ለማግኘት ነው። ይህንን ሁላችሁም በደንብ ማወቅ ያስፈልጋል። ምክንያቱም ቁርባን ለክርስቲያን አስፈላጊው ስለሆነ ግዴታ ስለሆነ። አሁን ምስጢረ ሥላሴን ተማርን፣ ምስጢረ ጥምቀትን ተማርን፣ ምስጢረ ሥጋዌን ተማር፣ ምስጢረ ጥምቀትን ተማር፣ ምስጢረ ቁርባንን ተማር። 5ቱ አዕማደ ምስጢራት ብለን የጀመርነው 4ቱን ተምረናል። አሁን የቀረን የትኛው ነው?
ሚስጥረ ትንሣኤ ሙታን ትንሣኤ ሙታን በጣም ጥሩ ቃሎት ያሰማልን ለሁላችሁ። ሚስጢረ ትንሣኤ ሙታን ነው ማለት ነው። እሺ ሚስጢረ ትንሣኤ ሙታን። ስለዚህ አሁን በሚስጢረ ትንሣኤ ሙታን ውስጥ የምንማረው ምን እንደሆነ ዛሬ የተወሰኑትን እናያለን። ሳምንት ደግሞ የመጨረሻውን ክፍል እናያለን ማለት ነው። እናም በቤተ ክርስቲያናችን ትንሣኤ ሙታን ሲባል ምን ማለት መሰላችሁ? በዚህ ምድር ሰው ሲኖር ነፍሱ ከስጋው ትለያለች። ያው በደንብ ሰው አሁን በዚህ ምድር በምንኖርበት ጊዜ ሰው ይሞታል አይደል? ስለዚህ ሲሞት ሰው ነፍሱ ወይ ገነት ወይም ደግሞ ሲኦል ወደ እግዚአብሔር ትሄዳለች። ስጋው ደግሞ ወደ ምድር ይወርዳል። ስጋው ወደ ምድር ይገባል ማለት ነው፣ ይቀበራል ስጋው። ነፍሱ ደግሞ ተለይታ ወደ ሰማይ ትሄዳለች። አያችሁ፣ ነፍስ ወደ ሰማይ ትሄዳለች፣ ስጋው ደግሞ ወደ ምድር ትወርዳለች ማለት ነው። ትንሣኤ ሙታን ማለት መጨረሻ ላይ ሞተው የነበሩ ነፍሳት በአጠቃላይ በተለያየ ስፍራ ተለያይተው በሰማይ ትኖር የነበረችዋ ነፍስ በምድር ውስጥ መሬት ውስጥ ይኖር የነበረው ስጋ በስብሶም አጥንት ብቻም ይሆን አፈርም ሊሆን ይችላል፣ ወይ ደግሞ አውሬ የበላው አንበሳ የበላው ጅብ የበላው ውሃ የወሰደው የተለያየ የሆነ ሊሆን ይችላል። ሁሉም ከያለበት ማለት ነው። ከሞት በኋላ በመጨረሻዋ ቀን የዚያ ሰው ነፍሱ ከስጋው ጋር አንድ በመሆን አዲስ ሕይወት የሚያገኙበት ነው ማለት ነው። ይኸውላችሁ ለምሳሌ እኔ ብሞት ስሞት ስጋዬ ወደ መሬት ይወርዳል፣ ነፍሴ ወደ ሰማይ ይሄዳል። ከዚያ ትንሣኤ ሙታን የሚባለው ከመጨረሻ ላይ ክርስቶስ በሚመጣበት ጊዜ መሬት ውስጥ የተቀበረው የኔ ስጋና ሰማይ የሄደችው የኔ ነፍስ አንድ ሆነው ይዋሃዱና በአዲስ ሆኜ እንደገና እነሳለሁ ማለት ነው። ይሄ ማለት ትንሣኤ ሙታን የሙታን መነሳት ማለት ያ ነው። ነፍስና ስጋ ተለያይተው የነበሩት አንድ ላይ ሆነው ይነሳሉ እንደ አዲስ ማለት ነው ትንሣኤ ሙታን ማለት። ስለዚህ ትንሣኤ ሙታን ያስፈልጋል ወይ ብለን ስንጠይቅ፣ አዎ ያስፈልጋል። ግን እንዴት ነው የሚያስፈልገው ነው። ይኸውላችሁ ካስታወሳችሁ ስንማር ማለት ነው ስለ ስነ ፍጥረት ስንማር ዕለተ ዓርብ ላይ እግዚአብሔር ሰውን እንዴት እንደፈጠረው ስናይ ትዝ የሚላችሁ ከሆነ እግዚአብሔር ሰውን የፈጠረው እያመሰገነው ለእግዚአብሔር ምስጋና እያቀረበ እንደ መላእክት በሕይወት እንዲኖር ነው እግዚአብሔር ሰውን የፈጠረው። ነገር ግን ሰው በገነት ውስጥ እግዚአብሔር ባስቀመጠው ስፍራ በሕይወት መኖር የቻለው ለአጭር ጊዜ ብቻ ነበር። እግዚአብሔር አዳምንና ሔዋንን ምን ብሎ ነበር ያዘዛቸውን ትእዛዝ? እግዚአብሔር የሰጣቸውን ትእዛዝ ታስታውሳላችሁ? አዎ። ምንድን ነው ያላቸው? ገነት ላይ ያለው ዛፍ ሁሉ እንዲበሉ ግን ክፉና መልካሙን የምትለይ ዕፀ በለስን እንዳይበሉ የጠየቃቸው። በጣም ጥሩ። ሁሉንም እንዲበሉ፣ ነገር ግን ዕፀ በለስን ክፉና ደጉን ስለምታስለያቸው እንዳይበሉ። ዕፀ በለስን ከበሉ ምን ይሆናሉ? ምን ትሆናላችሁ ነው ያላቸው? ሞትን ትሞታላችሁ። ሞትን ትሞታላችሁ። ትክክል። ቃሎት ያሰማልን። ሞትን ትሞታላችሁ። ስለዚህ አዳምና ሔዋን
አትብሉ፣ ከበላችሁ እቺን ዕፀ በለስ ከበላችሁ ሞትን ትሞታላችሁ ብሎ እግዚአብሔር ከነገራቸው በኋላ ራሳቸው ሄደው ቆርጠው ሲበሉ እግዚአብሔር ሳይፈቅድላቸው ሲበሉ፣ ስለዚህ ሞትን ወደ ራሱ ያመጣው የሰው ልጅ ነው ወይስ እግዚአብሔር ነው? እግዚአብሔር። የሰው ልጅ። ማን ነው ወደ ራሱ ያመጣው ሞትን? የሰው ልጅ። የራሱ ልጅ ራሱ የሰው ልጅ። ለምሳሌ ምሳሌ ልስጣችሁ። እናንተ ቤተሰቦቻችሁ ጋር እየተቀመጣችሁ ይህንን እሳት እንዳትነካ፣ ይህን እሳት ከነካ ትቃጠላለህ ተብሎ ተነግሯችሁ ቤተሰቦቻችሁ ነግሯችሁ እያለ ቤተሰቦቻችሁ ሌላ ስራ እየሰሩ እያለ ሄዳችሁ እሳቱን ነክታችሁ ብትቃጠሉ ራሳችሁን ያቃጠላችሁት እናንተ ናችሁ ወይስ ቤተሰቦቻችሁ ናችሁ ያቃጠሏችሁ? ራሳችን እንደዛ ነው። አዳምና ሔዋንም ሞትን ያመጡት ራሳቸው ናቸው። ስለዚህ በሕይወት እንዲኖር ነበር እግዚአብሔር የሰው ልጅ የፈጠረው። ከዛ በራሱ ላይ ሞትን አመጣ ማለት ነው። ዛሬ መጽሐፍ ቅዱስ የሚያነብልን ሰው አለ? መጽሐፍ ቅዱስ አጠገቡ ያለ ሰው አለ? እሺ፣ ቀድሞ ያገኘ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ቁጥር 12ን አንብቡልኝ። ቀድማችሁ ያገኛችሁ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ቁጥር 12። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚህም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። በጣም ጥሩ ቃሎት ያሰማልን። ስለዚህ ሞት ወደ ሰው ልጆች ወይም ወደ ሰው ልጅ የመጣው በአንድ ሰው ምክንያት ነው። ያም አንድ ሰው የተባለው አዳምና ሔዋን ማለት ነው። ምክንያቱም አዳምና ሔዋን እና የመጀመሪያዎቹ ፍጥረታት እነሱ የሰው ልጅ ስለሆኑ፣ ስለዚህ አብረው ሲበሉ ሕጉንም የተሰጥቷቸው አታድርጉ የተባሉትን አብረው ስላጠፉ በአንድ ሰው አዳም ቆርጦ በመብላቱ ዕፀ በለስን ሞት ወደ ሰው ልጆች መጣ። ይሄም ኃጢአት ሆነ በሰው ልጆች ላይ። ስለዚህ በራሱ ላይ ሞትን ያመጣው የሰው ልጅ ራሱ ነው ማለት ነው። አያችሁ፣ ሞትን በራሱ ላይ ያመጣው የሰው ልጅ ራሱ ነው። እግዚአብሔር ግን የፈጠረው ሰውን በሕይወት እንዲኖር ነበረ። ልብ በሉ። ታዲያ ዕፀ በለስን እግዚአብሔር እንዳይበላ የበላ ቀን እንደሚሞት እግዚአብሔር ነግሮት የነበረው የሰው ልጅ ከበላ በኋላ ተጸጸተ። በደንብ ስማው። ዲያብሎስ መጀመሪያ ከመላእክት መካከል ኃጢአት በድሎ ካጠፋ በኋላ አልተጸጸተም። አያችሁ፣ የትዕቢት፣ የውሸት፣ የኃጢአት፣ የክፋት መገኛ ነው ዲያብሎስ የሚባለው። ክፉ ነገር ካደረገ በኋላ አልተጸጸተም። እንደውም ትዕቢቱን እያበዛ ነው የሄደው። አዳምና ሔዋን ግን እግዚአብሔር አታድርጉ ያላቸውን ካደረጉ በኋላ ወይም ደግሞ ኃጢአት ከሰሩ ካጠፉ በኋላ ንስሐ ገቡ፣ ተመለሱ። ስለዚህ አዳምና ሔዋን አጥፍተው ተጸጽተው ንስሐ ሲገቡ እግዚአብሔር ለነሱ ቃል ገባላቸው። ከልጅ ልጅ ተወልጄ ሞቼ አድናችኋለሁ፣ ሞትን አጠፋላችኋለሁ። አያችሁ። ስለዚህ ሞት ከሰው ጠፋ ማለት ነው። አሁን ሁለት ሞትን ትሞታለህ ስለተባለ ሁለት ሞት ነው ይሞት የነበረው።
እንዴት መሰላችሁ? ሁለት ሞት ማለት ልጆች፣ ነፍስ ከስጋ መለየት አንደኛው ሞት ነው። ሁለተኛው ሞት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብ መስቀል ላይ ተሰቅሎ የሰውን ልጅ እስከሚያድንበት ጊዜ ድረስ ሁሉም የሚሞት ነፍስ የሚገባው ሲኦል ነበር። ሁለተኛው ሞት ያ ነው። አያችሁ፣ ሲኦል የሚገባው እሱ ሁለተኛው ሞት። ነገር ግን ክርስቶስ ዓርብ ተሰቅሎ የሰውን ልጅ ነፃ ካወጣ በኋላ አሁን እኛ ባለንበት በዚህ ጊዜ የምንሞተው አንዱ ሞት ነው፣ ነፍስ ከስጋ የምትለየዋን ብቻ ማለት ነው። ሲኦል ወይም ገነት ግን መግባት በምንሰራው ስራ ከእግዚአብሔር ተለይተን እግዚአብሔርን ማናምን ከሆነ እግዚአብሔር እንደሚገባው ይፈርድብናል ማለት ነው። ስለዚህ ሰው በህይወት እንዲኖርና ትንሣኤ እንዲኖርለት ያደረገው በኋላ ላይ ንስሐ ስለገባ ነው ማለት ነው። አሁን እናንተም ኃጢአት ስትሰሩ፣ ጥፋት ስታጠፉ ማትጸጸቱ ከሆነ የሁላችሁን ልጆች ልብ በሉ። እናሆም እድል ሰጣለሁ ገችን ልጨርስና፣ ንስሐ ማትገቡ ከሆነ ይቅርታ ማትጠይቁ ከሆነ አጥፍታችሁ ልትሳሳቱ ትችላላችሁ። ያጠፋችሁትን ጥፋት አምናችሁ ግን ይቅርታ ማትጠይቁ፣ ይቅርታ መጠየቅ ንስሐ ነው። ጥፋታችሁን ማመን ንስሐ ነው። ማታጠው ያንን ነገር እናንተ ማታምኑና ማትቀበሉ ከሆነ ጥፋት ካጠፋ በኋላ በደል ከበደለ በኋላ ይቅርታ ሳይጠይቅ በድሎ የቀረና ከእግዚአብሔር የተለየው ማን ነው? ከፍጥረታት ዲያብሎስ። በጣም ጥሩ ቃሎት ያሰማል። ዲያብሎስ ነው። ስለዚህ እናንተ አጥፍታችሁ ይቅርታ ማትጠይቁ፣ ትዕቢተኛ የምትሆኑ፣ ለመደበቅ የምትሞክሩ፣ የምትዋሹ ከሆነ ዲያብሎስን እየመሰላችሁት ነው ማለት ነው። አያችሁ እግዚአብሔር ምን ያህል እንደሚያዝንበት። ምክንያቱም እግዚአብሔር ሰውን የፈጠረው በንስሐ እንዲመለስ ካጠፋ በኋላ በሕይወት እንዲኖር ስለነበረ ካጠፋ በኋላ መጸጸትን ከሰው ይፈልጋል እግዚአብሔር። አዳምን እኮ እግዚአብሔር ያዳነው ልጆች ቃል እንደሚያድነው ቃል የገባለት አዳም ካጠፋ በኋላ ስላለቀሰ ነው። ንስሐ ስለገባ ነው። በንስሐ ስለተመለሰ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አዳምን ለማዳን ቃል በገባው መሰረት በመስቀል ላይ ተሰቅሎ ያዳነው አዳም ስለለመነ ነው። እኛ ትንሽ ነገር ስንለምን ስንጸጸት እግዚአብሔር አብዝቶ ይሰጠናል። አዳም አድነኝ ነው ያለው። በድያለሁና ኃጢአቴን ይቅር በለኝ ነው ያለው። እግዚአብሔር ደግሞ ምን እንዳደረገለት ታውቃላችሁ? ወደዚህ ምድር መጥቶ ስጋውን ተዋህዶ አዳም መሆን የፈለገውን አምላክነቱን ሰጥቶት ሕይወት ሰጥቶት በመስቀል ላይ ተሰቅሎ አከበረውና ወደ ቀደመ ቦታው መለሰው። ንስሐ ስንገባ እግዚአብሔር እንደዚህ አብዝቶ ይባርከናል ማለት ነው። ስለዚህ ትንሣኤ ሙታን አስፈላጊ ነው ወይ የሚለውን በዚህ በመጀመሪያ እንረዳለን። የመጀመሪያው ይሄ ነው። እግዚአብሔር በንስሐ ስንመለስ መጀመሪያውኑ ሕይወት እንዲኖረንና በትንሣኤ እንድንመላለስ አድርጎናል ማለት ነው። እሺ ናሆም ጥያቄ ነው። እግዚአብሔር ከመሰቀሉ በፊት ሁሉም ሰው በጥሩና ግነቱ ሲሆን ነበር የሚገባው ይላል። እንደውም አብርሃም ሲሆን የገቡት እነሱ። አዎ አብርሃም፣ ሙሴ፣ ነቢያቱ ሁሉ መልካም የሰሩት በአጠቃላይ በነገራችን ላይ አዳም፣ በደንብ ስሙኝ፣ አዳም እና ሔዋን ከገነት ከተባረሩ በኋላ ገነት ተዘግታለች። ማንም ሊገባባት አይችልም። ስለዚህ የሚሞቱት በሁሉም ሲኦል ነው ይገቡ የነበረው። ግን መልካም ያደረጉት በዚያ ዘመን በብሉይ ኪዳኑ ጊዜ መልካም ያደረጉት ማለት ነው ሲኦል ቢሆንም የገቡት
በሲኦል እግዚአብሔር በቸርነቱ ከቅጣቱ ይሰውራቸው ነበር። ምክንያቱም እግዚአብሔር እነሱን ገነት ማስገባት ሳይፈልግ ቀርቶ አይደለም ልጆች፣ ግን ገነት በሰው ልጆች ኃጢአት ምክንያት ተዘግታለች። አዳም አታድርግ የተባለውን ስላደረገ በሁለተኛው ሞት ምክንያት ገነት ዝጎናለች ማለት ነው። ስለዚህ ሁሉም መልካም የሰሩት ደጋጎቹ በዚያን ጊዜ የነበሩት ክርስቶስ እስከሚሰቀልበት ጊዜ የነበሩት ቅዱሳን እናቶችም አባቶችም ሁሉም ማለት ነው ወደ ሲኦል ይገቡ ነበር ማለት ነው። ከዚያ እኮ ነው ክርስቶስ መስቀል ላይ ተሰቅሎ ሲኦል ያሉትን ነፍሳት ሁሉ ከሲኦል አውጥቶ ወደ ገነት አስገባቸው የምንል። ግልጽ ነው። መልካም። ስለዚህ አሁን ትንሣኤ ሙታን የሚያስፈልገው ከሞት ወደ ሕይወት መጨረሻ ላይ ወደ መጨረሻ ፍርድ በሚካሄድበት ጊዜ የሕይወት ትንሣኤ ስለሚያስፈልገን ነው ማለት ነው። አሁን ግን የሕይወት ትንሣኤን ለማግኘት ልጆች መጀመሪያ አንድ ነገር ልንገራችሁ ምስጢር። ኃጢአት እየሰራ ሳይጸጸት በኃጢአት ዝም ብሎ የሚመላለስ ሰው በዚህ ምድር እየኖረ እራሱ እኮ እየሞተ ነው። ኃጢአት ሞት ነው። አሁን እናንተ ነፍስና ስጋ ስላለችሁ በዚህ ምድር እየወጣ እየገባ ሲበላ ሲማር ወይም ስራ ሲሰራ አይደለ? እንደዛ አይደለም። ኃጢአት መስራት በእግዚአብሔር ፊት ሞት ነው። ኃጢአት ከሰሩ በኋላም ደግሞ አለመጸጸት ክፉ ሞት ነው ማለት ነው። ስለዚህ እናንተ ይህንን ማወቅ አለባችሁ። ክርስቲያን የሆነ ልጅ እግዚአብሔርን ወደዋለሁ የሚል ልጅ ሲያጠፋ ቶሎ ብሎ ማልቀስ፣ ይቅርታ መጠየቅ አለበት። ተሳስቶም ይሁን አውቆ ካጠፋ በኋላ የሚጸጸት ልቦና የሌለው ልጅ እግዚአብሔር ፍጹም የሚያዝንበት ነው። ሁሉም ሰው ማለት ነው። ስለዚህ መጠንቀቅ ያስፈልጋል። እግዚአብሔር እንደ ዲያብሎስ ደንዳና የሆነና ትዕቢተኛ የሆነ ልቦናን አይወድም። ልክ ዲያብሎስን እንደቀጣው ይቀጣል ያንን ሰው። ቆሞ መራመድ ብቻ ሕይወት አይደለም። ይሄን ወቁ። መብላት፣ መጠጣት፣ ኃጢአት እየሰሩ ተጨማልቆ መኖር ብቻ ሕይወት አይደለም። ያ በዚህ ምድር የምንኖራትን ትንሿን በጣም አንድ ሰው እኮ በጣም ኖረ ከተባለ አሁን ባለው አኗኗር አንድ ሰው ኢትዮጵያ ውስጥ በጣም ኖረ ከተባለ 80 ዓመት ነው የሚኖረው። ስለዚህ በዚህ ምድር 80 ዓመት ብቻ ኖሮ ከዛ በኋላ መጨረሻ ላይ ግን የክፉ ሞትን ሞቶ ከእግዚአብሔር ከመለየት መጠንቀቅ ያስፈልጋል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። መጥፎ ነገር የምታደርጉ ልጆች ራሳችሁን ጠብቁ። እናንተ አሁን እያያችሁ ያላችሁት ነገር በምታጠፉበት በምትሰሩበት ጊዜ ጊዜያዊ ደስታችሁን ነው። እግዚአብሔር ግን በእያንዳንዷ በምትሰሯት ስራ ነገያችሁን ይቀጣል። ይህን ማወቅ አለባችሁ። አስተዋይ የሆነ ልጅ በመልካም አኗኗር ከወላጆቹና ከእግዚአብሔሩ ጋር ይኖራል። ሊያጠፋ ይችላል እኮ። ካጠፋ በኋላ ግን ግልጽ በሆነ መልኩ እንዲህ አጥፍቻለሁ፣ ይቅርታ፣ ሁለተኛ ላለመድገም ቃል እገባለሁ፣ ብሳሳትም ደግሞ እናንተ የምትመክሩኝን ቅጣት እቀበላለሁ ብሎ ግልጽ በሆነ መልኩ ከወላጆቹ ጋር መነጋገር አለ። ከወላጆቻችሁ ተደብቃችሁ የፈለገ ነገር ብትሰሩ ሁሉን የሚያይ እግዚአብሔር አለ አይደል? ወላጆቻችሁ እኮ እናንተን ሊቀጧችሁ የሚችሉት ወይ ምግብ ነው ወይ የተወሰነ ቁንጥጫ ነው ካለም እሱም ወይ ደግሞ የሆነ ቃል ነው። እግዚአብሔር ግን እንደዛ ብቻ አይደለም የሚቀጣው። እግዚአብሔር ከህይወታችሁ ይቀንሳል። ማይጸጽት ልቦና ካለ ልጆች ይህን ማወቅ አለባቸው። ይህን ጥፋት ለምታጠፉ ልጆች ነው እየነገርኳችሁ ያለው። እግዚአብሔር ከህይወት ይቀንሳል።
የሚገባ የተሰጠን እንድንኖር የተሰጠን 80 ዓመት ከሆነ ክፉ እያደረግን በዛ ያን እየተለማመድን እያጣጣምን ደስ እያለን በጊዜው የምናገኛት አንዳትን ነገር እሷ ደስ እያለን የምናጠፋ ከሆነ እግዚአብሔር የሰጠን 80 ዓመት ከሆነ ቀስ እያለ እየቆረጠው 79 እየቆረጠው 78 እያደረገው እየወሰደ ይሄዳል። ከዚያም መጨረሻ ክፉ ቅጣት ይቀጣል። መጠንቀቅ ያስፈልጋል። እዚህ የምትሳደቡ ስድብን አቁሙ። የምትሰርቁ ስርቆት አቁሙ። ትዕቢተኛ የሆናችሁ ትዕቢትን አስወግዱ። ከእናንተ የሚጠበቀው በትጋት እየተማራችሁ ጥሩ ክርስቲያን ሆናችሁ በደስታ መኖር። አትስገብገቡ። መስገብገብ ጥሩ አይደለም። ጊዜያዊ ነገርን በማሰብ ማይሆን ነገር መስራት፣ ይሄ ክፉ እንደሆነ አሕዛባዊ ልጅ መኖር ተገቢ ስላልሆነ ለክርስቲያን ማለት ነው። ታዲያ አሁን የጌታችን ትንሣኤ ከዚህ ከትንሣኤ ሙታን ጋር እንዴት ነው? ምንድን ነው የሚገናኘው? ይኸውላችሁ ጌታችን መስቀል ላይ ተሰቅሎ ነፍሳትን ከሲኦል ወደ ገነት መልሶ አዳም ተፈርዶበት ከነበረው ሞት ነፃ አደረገው። ከዚያ ሞት አይደለ ለእኛ ብሎ ጌታ ለእኛ ብሎ ከሞተ በኋላ እኔ ለእናንተ ብዬ እንደ ሞትኩ በራሴ ስልጣን ማንም አስነሽ ሳያስፈልገኝ አምላክ ስለሆንኩ በሶስተኛው ቀን እነሳለሁ እንዳለ በሶስተኛው ቀን ዓርብ ተሰቅሎ ማለት ነው በመቃብር ውስጥ 3 መዓልት 3 ሌሊት ቆይቶ እሁድ ሌሊት ከሙታን ተለይቶ ተነሳ ጌታችን። መጋቢት 27 ዓርብ ቀን ተሰቀለ። መጋቢት 29 ቀን በራሱ ስልጣን ተነሳ። ለምን እንደተነሳ ታውቃላችሁ? ከሙታን ተለይቶ ጌታችን እኔ ከሙታን እንደዚህ በራሴ ስልጣን እንደተነሳውና ሕያው እንደሆንኩ እናንተም ደግሞ መጨረሻ ላይ ስመጣ እኔ ከሞታችሁ በኋላ ነፍሳችሁን ከሥጋችሁ አዋህጄ ለመጨረሻ ጊዜ አስነሳችኋለሁ። ስለዚህ ጌታችን ከሙታን ተለይቶ በራሱ ስልጣን ተነስቶ እኛ ግን በጌታችን አማካኝነት ከሙታን ተለይተን እንደምንነሳ ትንሣኤ ሙታንን መሰረት አደረገልን ማለት ነው። መጨረሻ ላይ እንዴት እንደምንነሳ ጌታችን ነገረን ማለት ነው። ስለዚህ ትንሣኤ ሙታን ጌታችን እርሱ በስልጣኑ ተነስቶ እኛን ደግሞ በመጨረሻው ሰዓት እንደሚያስነሳን ነገረን ማለት ነው። እሺ ናሆም ድምፅህ አይሰማም። ናሆም ኤርፎን እየተጠቀምክ ከሆነ አስተካክል። አልተሰማኝም። የተሰማችሁ ልጆች አላችሁ? ተሰምቷችኋል? አይ አልተሰማን። ናሆም ድምፅ አይሰማም። እስኪ አስተካክልና እንዴ ይሰማል ናሆም? ናሆም ኔትወርክ አስቸግሮት ነው መሰለኝ። ያስተካክልና ሲገባ ይጠይቀናል አስተካክሎ። እሺ አሁን ትንሣኤ ሙታንን ጌታችን በተነሳው ትንሣኤው መሰረተልን። እሱ መሰረት አድርገን ነው ማለት ነው ስለ ትንሣኤ ሙታን የምንማረው። ታዲያ አሁን ዳግመኛ መምጣቱ አሁን ጌታችን ከሙታን ተለይቶ ተነሳ፣ ወደ ሰማይ አረገ። ሲያረግ ደግሞ ተመልሼ እመጣለሁ አለ። አይገርማችሁ? ተመልሼ እመጣለሁ አለ ጌታ። ተመልሼ ስመጣ ግን መጀመሪያ እናንተ ጋር ከስጋ ተዋህጄ ከቅድስት ድንግል ማርያም ተወልጄ ከዚያም ቀስ ብዬ አድጌ ዓርብ ዕለት መስቀል ላይ ተሰቅዬ
በራሴ ስልጣን ነፍሴን ከስጋዬ ለይቼ እንደ ሞትኩት አሟሟት እንደዛ አይደለም አመጣጤ። ዳግመኛ መጣለሁ፣ ስመጣ ግን በተለየ መልኩ ነው ምመጣው ብሎ ጌታ ተናገረ። እሺ ናሆም ቀጥል። ይሰማል አሁን? አዎ ይሰማል። ያለ መጨረሻ ስንት ዓመት እንደሚቀረው ታውቃል? እሱ አይታወቅም መች እንደሆነ ማንም የሚያውቅ የለም። የዓለም መጨረሻ መች እንደሆነ አናውቅም። ያን የሚያውቀው እግዚአብሔር ነው። እሺ ስለዚህ አሁን ጌታችን የወላችሁ ልጆች ጌታችን ሁለት አመጣጦችን ነው ያሉት። ይሄን እንዳትረሱ። ሁለት ምጽአት አለ። የመጀመሪያው ጌታ መጀመሪያ ሲመጣ መከራን ተቀብሎ ለአዳም ቃል በገባው መሰረት በሰው ልጆች ላይ ሰልጥኖ የነበረውን ሞትን አጥፍቶ አዳምና ሔዋን ከነ ልጆቻቸው ሁላችንንም ለማዳን ስጋን ተዋህዶ ነው የተገለጠው። ይህ በትህትና ነው። ታስታውሳላችሁ አይደለ? ልጆች ስንማር ከዚህ በፊት ጌታችን አይሁድ ይዘውት በጥፊ ሲመቱት ተናግሯል? አልተናገረም። አዎ በጥፊ ሲመቱት አልተናገረም። አዎ መራቅ ሲተፉበት በትዕግስት ዝም ነው ያለው። በዘንግ ሲመቱት ዝም ነው ያለው። በብረት ጅራፍ ሲገርፉት ዝም ነው ያለው። የሚደንቃችሁ እኮ 6666 ጊዜ ነው የተገረፈው ጌታችን በጅራፍ ማለት ነው፣ በብረት ጅራፍ። ስለዚህ ከላዩ ላይ ስጋው እየተቆረሰ ለእኛ ሲል ማለት ነው፣ ፍቅሩን ለመግለጽ። ይሄ በፍጹም ትህትና የሰውን ልጅ ለማዳን የመጣው መምጣት ነው። መጀመሪያ ሲሆን፣ ስለዚህ ሁለቴ ነው ብለናል። የመጀመሪያው ይሄ ነው። ከዚያ በኋላ አሁን አረገ ጌታችን ከሙታን ተለይቶ ከተነሳ በኋላ ከመጀመሪያ አመጣጡ ወይም ደግሞ መጀመሪያ ከመጣ በኋላ ማለት ነው። ሲያርግ ግን ዳግመኛ እመጣለሁ አለ። ልጆች ልብ በሉ፣ ዳግመኛ እመጣለሁ። ሁለተኛ የሚመጣው ግን ሲገርፉት ዝም ለማለት፣ ሲሰቅሉት ዝም ለማለት፣ መከራ ሲያደርሱበት ዝም ለማለት፣ ለትትና አይደለም። ጌታችን ሁለተኛ የሚመጣው ልጆች በፍጹም አምላክነት ነው። በፊት ስጋን ተዋህዶ በትትና አይደለም። አሁን ግን ፍጹም አምላክ ሆኖ ግርማ መለኮቱ እየታየ ፍጹም ብርሃን ሆኖ ማለት ነው። በፍጹም ጌትነት ዙፋኑ ላይ ሆኖ በመላእክት ታጅቦ ቅዱሳኑ እሱ የመረጣቸው እመቤታችን አብረው ሆነው በፍጹም ጌትነት የመጀመሪያውን መምጣቱን ያልተቀበሉት ላይ ለመፍረድ ያላመኑበትን ሊፈርድባቸው ይመጣል ማለት። ዳግም ምጽአት የምንለው ይሄ ነው። የጌታችን ዳግም መምጣት በታላቅ ግርማ መላእክት እያሸበሸቡ መለከት እየነፉ በምስጋና ታጅቦ የዚያን ጊዜ በዕለተ ዓርብ ለሰው ልጆች ለሁላችንም፣ አሁን እናንተ ሌላ ሰው እንዳታስቡ እራሳችሁን ነው ማሰብ ያለባቸው። እዚህ ጋር ጌታ እጁ የተቸነከረው ጎኑ የተወጋው 6666 ግርፋት የተገረፈው ከ500 ጊዜ በላይ ራሱን በዘንግ የተመታው በጥፊ የተመታው ምራቅ የተተፋበት በመስቀል ላይ የተሰቀለው ልጆች ለእያንዳንዳችሁ ነው፣ ሁላችንንም ለማዳን ማለት ነው። ሁሉንም ለማዳን። ስለዚህ እንዲህ አድርጌ አድኛችኋለሁ፣ ሁላችሁንም በመልካም ኑሮ ኖሯችሁ በስነ ስርዓት እኔን አምናችሁ በፍቅርና በሰላም እርስ በርሳችሁ ተዋዳችሁ እንድትኖሩ ሕግ ሰርቼላችኋለሁ፣ በእኔ እመኑ፣ በትእዛዜ ኑሩ ብሎ አድኖን አረገ ማለት ነው። ከዚያ ጌታ ካረገ በኋላ ያለነው እኔና እናንተ አሁን ሁላችንም ማለት ነው። አይ እኔ የተቸነከረውን እጆቹንም የተወጋኑም ጎኑን መስቀል ላይ ተሰቅሎ ማዳኑንም
አላምንም አልፈልግም ማለት እንችላለን። ነገር ግን ይኸውላችሁ እያንዳንዱ አክሽን ኮንሲኩዌንስ አለው ማለት እያንዳንዱ የምንሰራው ነገር ይዞት የሚመጣው ነገር አለ። ስለዚህ እመኑ፣ ይሄን መመልከት ትችላላችሁ፣ በዚህ መኖር ትችላላችሁ፣ በእኔ ፍቅር መኖር ትችላላችሁ አምናችሁብኝ ብሎ ጌታ ነግሯል። አይ አላምንም ማለትም ይቻላል። ስለዚህ ያመነ መንግስተ ሰማያትን ይወርሳል። አምኖ ሕጉን ስርዓቱን የጠበቀ መንግስተ ሰማያትን ይወርሳል። አይ አልፈልግም፣ አላምንም፣ እምቢ ማለትም መብት ነው። ያላመነ ደግሞ ሲኦል ይገባል። ይሄ እግዚአብሔር የሰራው ሕግ ነው። ምርጫ አለ ማለት ነው። ምክንያቱም እናንተ አሁን ትማራላችሁ። ስትማሩ ትምህርት ቤት መምህሩ ገብቶ ያስተምራል። የቤት ስራ ይሰጣል። የክፍል ስራ አለ። የተለያዩ አሳይመንቶች ይሰጣሉ። እነዚህን ሁሉ ትሰራላችሁ። ያለ መስራት መብት ግን አላችሁ አለ። አልሰራም ማለት ይችላል አንድ ልጅ። አልሰራም፣ አላጠናም፣ ትምህርት ቤት ሄዳለሁ። ይኸውላችሁ አሁን ላችሁ ትምህርት ቤት ሄዳለሁ መብቴ ነው። ወላጆች የከፈሉ ስለሆነ ትምህርት ቤት ሄዳለሁ። ግን አላጠናም፣ አሳይመንት አልሰራም፣ የቤት ስራም አልሰራም። ግን እየሄድኩ ሁሌ እመላለሳለሁ ቢል አንድ ልጅ ከዚያ ኤግዛም ሲመጣ ኤግዛም ላይ ቁጭ ብሎ ካላጠና ምን እንደሚባል ማያ ከሆነ አሳይመንት ማይሰራ ከሆነ ጥሩ ውጤት ስኮር ማድረግ ይችላል? አይችልም። እንደዚያ ነው። አያችሁ፣ እንደዚያ ነው። አንድ ሰው ተወልጃለሁ በቃ ዝም ብዬ እኖራለሁ ማመን አልፈልግም ማለት ይችላል። ምንም አልሰራም፣ አላምንም፣ በቃ የጌታን መከራና ለእኔ የከፈለው በዚህ አላምንም፣ ግን በቃ ዝም ብዬ እኖራለሁ፣ በኃጢአት መኖር መብቴ ነው ማለት ይችላል። የዛኔ አሳይመንት ሲሰራ ሲያጠና ሲከታተል የነበረው ተማሪ ጥሩ ፈተና ተፈትኖ ጥሩ ስኮር እንደሚያደርገው ይኸውላችሁ፣ ፈተናውን እንደ ዳግም ምጽአት ውሰዱት። የፈተናውን ቀን ፈተና ስትፈተኑ ያለችዋ ቀን በቃ እንደ ፋይናል ኤግዛም ውሰዱት። ያንን እንደ ዳግም ምጽአት ቀን ቁጠሩት። ከዛ በፊት የነበረውን ከኤግዛሙ በፊት የነበረውን ማጥናት፣ መስራት፣ መማር የመሳሰሉትን ደግሞ በዚህ ምድር እንደመኖር አስቡት። ከዚያ በኋላ የኤግዛሙ ቀን ስኮር ተደርጎ ተፈትኖ ስኮር የሚሰጠው ደግሞ የጌታ ፍርድ ነው ማለት ነው። በደንብ ያጠና በደንብ የተዘጋጀ ጥሩ ስኮር ያመጣል፣ ልክ መንግስተ ሰማያት እንደሚገቡት። የሰነፈ ያልተዘጋጀ ደግሞ መጥፎ ስኮር እንደሚያደርገው የማያምኑ ደግሞ የፈረደባቸውና ሲኦል ይገባሉ ማለት ነው። ስለዚህ እያንዳንዱ አክሽን ልጆች ኮንሲኩዌንስ አለው፣ ግን ቾይስ ግን አለ፣ ምርጫ አለ፣ የማድረግ ወይም ያለማድረግ ማለት ነው። ይህንን መረዳት ያስፈልጋል። እሺ ኤዶም ጥያቄ ሳይሆን ድምጽ ይቆራረጣል። እሺ አይሰማችሁም? ሌሎቻችሁ ይሰማል። ሌሎቻችሁ ይሰማችኋል? እሺ ምናልባት ኔትወርክ ይሆናል። ሄዶም ቦታ አስተካክል። ስለዚህ አሁን ይህንን በደንብ ማወቅ አለባችሁ። ከዚህ በተጨማሪ ሌላ ምሳሌ ልስጣችሁ። አንድ ሰው በቃ አልበላም አልፈልግም ምግብ መብላት ቢል በስነ ስርዓቱ የማይመገብ ሰው ምግብ በማጣት መጨረሻ ላይ ምን ይሆናል? ይሞታል። ይራባል። ተርቦ መጨረሻ ላይ ይሞታል ማለት እንደዚያ ነው። ማመን አለማመን፣ በትእዛዙ መኖር አለመኖር ያ ነው። የማያምኑበትን ዳግም በሚመጣበት ጊዜ ይፈርድባቸውና ወደ ሲኦል ይጣላሉ። የሚያምኑበትን ይፈርድላቸውና መንግስተ ሰማያት ይገባሉ ማለት ነው። አሁን አንድ ነገር ልነግራችሁ፣
ጌታችን ዳግመኛ በሚመጣበት በዚያ በመምጫው ጊዜ ማለት በዳግም ምጽአቱ ጊዜ የመጀመሪያው ምጽአት እንዴት እንደሆነ በትህትና እንደሆነ እንዴት እንደሆነ ተነጋግረናል። ሁለተኛ በሚመጣበት ጊዜ በዚያ ዳግም ምጽአት በዚያን ሰዓት ላይ ማለት ነው የሙታን ትንሣኤ ይሆናል። እያንዳንዱ የሞተ ሁሉ የሚደንቃችሁ ነገር ልጆች አንድ ሰው በሞተ ጊዜ የነበረውን ሁለንተናው ንጹሕ ሆኖ ነው የሚነሳው። ሲነሳ እግዚአብሔር አዳምን ሲፈጥረው የስንት ዓመት ሰው አድርጎ ነበር የፈጠረው? የሰላሳ በጣም ጥሩ። ሔዋንስ? የ15 በጣም ጥሩ። ትንሣኤ ሙታን ሆኖ የሙታን ሁሉ መነሳት በሚሆንበት ጊዜ ማለት ነው ሁሉም እንደዚያ ሆኖ ነው የሚነሳው። በቃ የ15 ዓመት የ30 ዓመት ሆኖ ጅብ የበላው አንበሳ የበላው ሰው ሊኖር ይችላል። ነብር የበላው ሰው ሊኖር ይችላል። ከዚያ ከተበላበት ሁሉ ይሰበሰብና እግዚአብሔር እሱ ባወቀው ልዩ አነሳስ ያነሳና ሁሉም ንጹሕ ሆኖ ጸጉሩ ሙሉ ሁሉም ነገር የሞላ ሆኖ ይነሳል ማለት ነው። ስለዚህ ጌታ ዳግም በሚመጣበት ጊዜ መጀመሪያ የሙታን ሁሉ መነሳት ይሆናል። አንድ ሁለተኛው ፍርድ ይሰጣል። ጌታ ሲመጣ ፍርድ አለ። ይኸውላችሁ ልጆች ጌታ ሲመጣ የሚፈረደው ፍርድ ምን አይነት ፍርድ መሰላችሁ? ይቅርታ መጠየቅ አይቻልም። ይግባኝ ማለት አይቻልም። ይዛል የመጨረሻ ፍርድ ነው። የእግዚአብሔር የመጨረሻ የመለኮታዊ ፍርድ ይሰጣል ጌታ ዳግም በሚመጣበት ጊዜ ማለት። የዛን ሰዓት ቢለመን አማላጅ ቢጠራ አድኑኝ ተብሎ ቢጮህ መዳን አይቻልም። የመጨረሻ ነዋ። አያችሁ፣ ለምሳሌ ሲቪክስ የምትማሩ ልጆች ኮርት አፒል ይባላል አይደለ? ሃይ ኮርት ከተሄዶ የሃይ ኮርት የመጨረሻ ፍርድ በኋላ አፒል ማድረግ አይቻልም ከሆነ ጊዜ በላይ ማለት ነው። የክርስቶስ ዳግም መምጣት በክርስቶስ ዳግም መምጣት ጊዜ ከሚፈረደው ፍርድ በኋላ ምንም አይነት ይቅርታ መጠየቅ አይቻልም። ለምሳሌ እናት ልጇ በድላ አይታ ጌታ በሚመጣበት ጊዜ ልጇ ተፈርዶባት ወደ ሲኦል ቢታዘዝ ጌታዬ ሆይ ልጄን ይቅር በልልኝ ብላ መለመን አትችልም። ማንም ማዳን አይችልም። ሁሉም የየስራውን ዋጋ ይቀበላል ማለት ነው። ስለዚህ ጌታ ዳግም በሚመጣበት ጊዜ እነዚህ ሁለት ነገሮች እንደሚሆኑ እንዳትረሱ። የሙታን ሁሉ መነሳት ይሆናል። የመጨረሻው ፍርድ ይፈረዳል። ዳግም ምጽአት የምንለው ይሄንን ነው። ታዲያ ትንሣኤ ሙታን ምንድን ነው? ያ በሚሆንበት ጊዜ ምን አይነት ሁኔታ ነው የሚደረገው? ያ በትንሣኤ ሙታን በሚሆንበት ጊዜ እንዴት አይነት ነገሮች ይደረጋሉ የሚለውን ሳምንት እንማርና እንጨርሳለን ማለት ነው። ለዛሬው እዚህ ጋር ይበቃናል። የቤት ስራችሁ ይሄ ነው። ሁለት የጌታ ምጽአቶችን አይተናል፣ ሁለት አመጣጥ እንደነበሩት። ስለዚህ እነዚህ የመጀመሪያና ሁለተኛውን የመጨረሻውን የጌታ ምጽአቶች በሁለቱ መካከል ምን አይነት ልዩነት አለ የሚለውን አስረድታችሁ ትጽፋላችሁ ማለት ነው። ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄ ያለው አለ? መምህር አቤት። ሰው ከሞተ መነሳት ይችላል? መቼ? መጨረሻ ላይ? መጨረሻ ላይ ራሱ ሰው መነሳት አይችልም። አስነሺ ያስፈልገዋል። እግዚአብሔር ነው ሰው የሚያስነሳው አይደለ? ከሞተ በኋላ መጨረሻ ሲመጣ ሁሉንም ነው የሚያስነሳው። የሚያምነውንም የማያምነውንም በተለያየ አሟሟት የሞተውን በራሱ ግን መነሳት አይችልም። አሁን ደግሞ እዚህ ምድር ላይ ያለ ጌታ ገና ዳግም ሳይመጣ እዚህ ምድር ላይ ያለ ሰው በታምራት ሊነሳ ይችላል ከሞተ በኋላ። ግን ለምሳሌ
ለምሳሌ አንድ ሰው ሞተ እና እግዚአብሔር አስነሳው። በ89 ዓመቱ ነበር የሞተው እና አስነሳው። ግን ሲነሳ ስቲል 89 ነው የሚሆነው። በመጨረሻ ዳግም ምጽአቱ ጊዜ ነው ያልሽኝ? መጨረሻ ላይ በቃ ላይክ 88 ምናምን ሲሆን አይደለም። አሁን ይኸውላችሁ ቅድም ብያችኋለሁ። በክርስቶስ ዳግም መምጣት ጊዜ በመጨረሻው መነሳት ጊዜ ማለት ነው። የ100 ዓመት ሆኖት የሞተው ገና እናቱ ማህፀን ውስጥ እያለ ራሱ የሞተው ወይም በ30 ዓመቱ የሞተ በ60 ዓመቱ የሞተ በ80 ዓመቱ የሞተ በ89 ዓመቱ የሞተ ሁሉ ዳግም ክርስቶስ በሚመጣበት ጊዜ የሚነሳው ሴት ከሆነች የ15 ዓመት ሆና ወንድ ከሆነ የ19 ዓመት ሆኖ ነው የሚነሳው። የእድሜ ልዩነት የለም ክርስቶስ ሲመጣ መጨረሻ ላይ። ግልጽ ነው። በጣም እሺ። በዳግም ትንሣኤ ላይ ሰው እንደገና ሲነሳ እንደ ጎስት ነው የሚሆነው ወይስ እንዴት ነው የሚነሳው? እንደምን ጎስት ነው የምንሆነው? ጎስት አይደለም። ሳምንት እንዴት እንደሆነ እንማራለን። ጎስት ሳይሆን ራሱ የቻለ ሐዲስ ተፈጥሮ ይባላል። መጨረሻ በምንነሳበት ጊዜ አዳምና ሔዋን ገነት ሲኖሩ የነበረውን የእግዚአብሔርን ጸጋ ታውቃላችሁ፣ ታስታውሳላችሁ? የእግዚአብሔርን ክብር በዛ አዲስ ተፈጥሮ ነው የምንነሳ። ማለትም ያውላችሁ አሁን ይሄ የአሜሪካ ፊልም ላይ ያለው ጎስት ምናምን የሚባለው ያ አይደለም። ያ እነሱ ጭንቅላት ውስጥ ያለ አንደርስታንዲንግ ነው። በዳግም መምጣት ጊዜ ሞት አይስማማው። ድጋሚ መሞት የለም። ከዛ በኋላ ሲኦልም የሚገባው ሲኦል ይኖራል፣ ገነትም የሚኖረው ገነት ይኖራል፣ መንግስተ ሰማያትም የሚኖረው መንግስተ ሰማያት ይኖራል፣ ገሃነመ እሳት የሚኖረውም ገሃነመ እሳት ይኖራል። ግን ሁሉም በዚያ የ30 እና የ15 ዓመት ሆኖ በተሰጠው አዲስ ማንነት ነው የሚኖረው ማለት ነው። እዚህ ምድር ላይ እንደምንኖረው አይደለም። ጥቁር የለም፣ ነጭ የለም። አያችሁ ልጆች፣ አጭር የለም፣ ረዥም የለም፣ ወፍራም የለም፣ ቀጭን የለም። ከዳግም ምጽአት በኋላ ሁሉም አንድ አይነት ነው። ምክንያቱም መወፈር፣ ማጠር እነዚህ ሰው ከኃጢአት በኋላ የመጣበት ማንነቱ ነው። መጥቆር፣ መንጣት የሚሉት ማለት ነው ወደ ምድር ከወረደ በኋላ የመጣ እንጂ አዳምና ሔዋን ገነት እያሉ እንደዛ አልነበሩም። ስለዚህ ዳግም ምጽአት በኋላ አዳምና ሔዋን ገነት በነበሩበት እንደውም ከዚያ ከፍ ባለ አኗኗርና ጸጋ ነው የምንኖረው ማለት ነው። እሺ ግልጽ ነው። ሌላ ጥያቄ አለኝ። መልካም። እሺ አሁን ስንሞት የምንሞተው አርጅተን ወይ በአንድ ምክንያት ስለሆነ አርጅተን ብንሞት በሚለው ብንሄድ እንደ ጌታችን መድኃኒታችን አየር ላይ እንደመንሳፈፍ እንችላለን። አርጅተን እንኳን ቢሆን መቼ አሁን ስንሞት ነው? አዎ ስንሞት ከነፍሳችን ከስጋችን ስትለይ ነፍሳችን ናት የምትወጣው። ስጋችን ግን ወደ መሬት ነው የሚሄደው አይደል? ምናልባት የሄኖክን ጥያቄ ተረድቼ ከሆነ ነፍሳችን ናት የምትወጣው፣ ስጋችን ወደ መሬት ነው የሚወርደው። ስለዚህ ነፍሳችን ወደ ሰማይ ትሄዳለች ማለት። ምክንያቱም ነፍስ መንፈስ ስለሆነች አትታይም። ነፋስ ሲንቀሳቀስ እናያለን እናይም አይደለ? ስለዚህ አዎ ነፍስ ደግሞ ከንፋስ በላይ ማይክሮ ናት፣ አትታይም ሞር ማለት ነው። ስለዚህ ስትሄድ ወደ ላይ ስትሄድ አናያትም፣ ግን ትወጣለች። ሕፃንም ሆነ አረጋዊ ሆነ ነፍስ ናት፣ ያው ናት ተፈጥሯ ማለት ነው። ንፋስ ያው ንፋስ እንደሆነ ማለት ነው። ስለዚህ ልዩነት የለውም። ሰውየው በስጋው አይደለም የሚያደርገው ነገር ግን እሱ እኮ ማለት ማረግ ራሱ ቆይ ናሆም ቆይ ማረግ ራሱ ቢሆን
ማድረግ ራሱ ቢሆን ለምሳሌ ነፍሳቸው ከስጋቸው ሳትለይ ያረጉ ሰዎች አሉ። ኤልያስ አይደል? አሁን ኤልያስ አልሞተም። አሁን ነፍሱ ከስጋው እንዳለች ወደ ገነት አይደለም የገባው። እግዚአብሔር ፈቅዶለት ሌላ ቦታ ነው እየኖረ ያለው። ቅዱስ ያሬድ፣ አቡነ አረጋዊ፣ ሄኖክ እነዚህ ለምሳሌ ኤልያስና ሄኖክ አረጋውያን ነበሩ። አቡነ አረጋዊም አረጋዊ ናቸው። ቅዱስ ያሬድም እድሜው ትልቅ ከሆነ በኋላ ነው ተሰውረው እግዚአብሔር አሳርጓቸው ወደ ብሔረ ሕያዋን የገቡት ማለት ነው። እንደዛ መሆን አለ። ይሄ ከሞት ጋር የሚገናኝ ስንሞትማ ነፍስ ከስጋ ትለያለች። ዳግም ስንመጣ ምጽአት በሚሆንበት ጊዜ ነው ነፍስ ከስጋችን ሲቀላቀል። ይሄ ማድረግ እንዲህ መንሳፈፍ አይደለ። የዛን ጊዜ ሁሉም ፍርድ የሚደረገው እዚህ ምድር ላይ ነው። ከዚያ በኋላ ነው ወደ ገሃነመ እሳትም ወደ መንግስተ ሰማያትም የሚገባው ማለት ነው። ግልጽ ነው ነው? አዎ፣ አመሰግናለሁ። እሺ፣ አሁን በተራ መጀመሪያ እነ በአምላክ፣ ከዚያ ቅዱስ፣ ከዚያ ናሆም። እኔ ነኝ የመጨረሻ ወይም እግዚአብሔር ሁለት ዳግም ጊዜ ሲመጣ እንስሳቶቹ ምን የሚመጡት ወይም ሰዎች ብቻ ናቸው? ጥሩ ጥያቄ ነው። በጌታ ዳግም መምጣት ጊዜ ሰማይና ምድር ሁሉም ነገር ያልፋል። ልጆች ይሄንን ሳምንት እንማራለን። ሁሉም ነገር ያልፋል። ምንም የሚቀር ነገር የለም። እንዳለ ይዳመጣል ማለት መሬት ራሱ ጠፍጣፋ ነው የምትሆነው። ጠፍጣፋ ማለት ይሄ ፍላት ነገር ሳይሆን ትሰወራለች። እግዚአብሔር ባወቀ ነው የሚያስቀራት፣ ለፍርድ የሚያመቻቻት። ፍጥረት በአጠቃላይ ይጠፋል ማለት ነው። ለፍርድ ከሚዘጋጅ የሰው ልጅ እና መላእክት ውጪ ማለት ነው። የሚቀር የለም። ስለዚህ ከዛ በኋላ አሁን ለምን መሰላችሁ ልጆች፣ አሁን ወደ እግዚአብሔር መንግስት ከተገባ በኋላ አሁን እናንተ እዚህ እያሰባችሁ ያላችሁት አሁን የዛን ጊዜ ይሄ የአሜሪካ ፊልም እንደምታዩት እንዳይመስላችሁ። አፍተር ላይፍ እንደዛ አይደለም። ከሞት በኋላ ሰው አይርበውም፣ አይጠማውም። አያችሁ? ስለዚህ መብላት፣ መጠጣት፣ ማግባት፣ መጋባት የሚባል ነገር የለም። ከዛ በኋላ መላእክት ይጋባሉ። ይርባቸዋል መላእክት? አይርባችሁ የሚያውቃል? አዎ። የሰው ልጅ አኗኗር እንደዚያ ሆኖ ነው የሚኖረው። ራብ የለበትም፣ ድካም የለበትም። እግዚአብሔር በሚሰጠው ጸጋ በልዩ ተፈጥሮ ስለሚኖር ማለት ነው እንጂ አፍተር ላይፍ ላይ ይሄ የለመዳችሁት አሁን እዚህ ያላችሁ የምትወዷቸው ሚልስ ወይም ምግቦች እዛ ዋጋ የላቸውም። ይሄ የምታውቁት ደግሞ የእግዚአብሔርን ጣዕም እያወቃችሁ እየተረዳችሁ ስትሄዱ ነው ማለት ነው። እሺ፣ ጥሩ። እነ ቅዱስ ቀጥሉ። መምህር ሰዎች ከሞቱ በኋላ ማለት ለምሳሌ አሁን ወንዶች ከሞቱ በኋላ በ19 ዓመታቸው ሆኖ ነው እዛ ገነት የሚኖሩ ብርሃን። ከዛ በኋላ እድሜያችሁ ምንም አይጨምርም። በቃ እዛው እንደዛው ሆኖ ነው ማደግ ምናምን የለም። ወንድ 30 ዓመቱ፣ ሴት 15 ዓመቷ ነው አለ የተባባል ነው። ዳግም ምጽአት በኋላ ያ ተፈጥሮ አይለወጥም። ነገርኳችሁ እኮ የሁላችሁ ልጆች አሁን ማደግ የሁላችሁ መወለድ፣ ማደግ፣ ማርጀት አዳም ከኃጢአት ከሰራ በኋላ የመጣ ነው። አዳምና ሔዋን ገነት እያሉ ነው አቤልና ቃይልን የወለዱት ወይስ ከገነት ከተባረሩ በኋላ ነው? ዩሲ ስለዚህ ከገነት ኃጢአት ከሰሩ በኋላ ነው መውለድ፣ ማደግ፣ ማርጀት የመጣው ማለት ነው።
በገነት ውስጥ እንደዚህ አይነት ነገር ለሰው ልጅ አስፈላጊውም አይደለም። ስለዚህ ማርጀትም የለም መለወጥም የለም በገነት። ዳግም ምጽአት ላይ ማለት ነው። ይኸውላችሁ አንድ ደግሞ ተጨማሪ ምስጢር ልንገራችሁ፣ ሳምንትም ብንማረው ዳግም ምጽአት ላይ ጌታ ዳግም በሚመጣበት ጊዜ ሰማይና ምድር ያልፋል፣ ሁሉም ነገር ያልፋል ብያችኋለሁ አይደል? ገነትም ታልፋለች፣ ሲኦልም ታልፋለች። ታልፋለች ማለት ይጠፋሉ። እግዚአብሔር ባወቀ ያጠፋቸዋል። የሚቀሩት ገሃነመ እሳትና መንግስተ ሰማያት ብቻ ናቸው። አያችሁ። ስለዚህ አሁን መንግስተ ሰማያትም ውስጥ ይሁን ገነት ውስጥ ሁሉም 30 መንግስተ ሰማያት የሚሆን ገሃነመ እሳት ውስጥ ሁሉም 30 ወይም 15 ዓመት፣ ሴት 15 ወንድ ደግሞ 30 ዓመት ያለው ሆኖ ነው የሚኖረው ማለት ነው። ምክንያቱም ማርጀት የመጣው የሚበላ ሰው እኮ ነው የሚያድገው የሚያረጀው። ምግብ መብላት፣ መራብ፣ ድካም፣ መተኛት፣ እነዚህ ነገሮች ከኃጢአት በኋላ ነው የመጡት። ይኸውላችሁ በደንብ አስተውላችሁ ብዙ ጊዜ የቅዱሳንን ታሪክ አንብቡ ምላችሁ ለዚህ ነው። ብዙውን ጊዜ አስተውላችሁ ካያችሁ አብዛኛዎቹ ወደ እግዚአብሔር የቀረቡና እግዚአብሔር የመረጣቸው ቅዱሳን ምግብ መመገብ ያቆማሉ። ረሃብ ይጠፋል ከነሱ። እግዚአብሔርን ማየት ምግብ ይሆናቸዋል። ምክንያቱም ለምን እንደው ታውቃላችሁ? አሁን እኔና እናንተ እዚህ ሆነን ስለ ምግብ፣ ስለ ረሃብ፣ ስለ ማደግ የምንጨነቀው የምናስበው በዛ ልክ ስለሆነ ነው። እግዚአብሔርን ማየት የቻሉ ሰዎች ግን እግዚአብሔርን ማየት ራሱ ደስታው ረሃብ ያስረሳል። ስለዚህ መራብ አይኖረውም ማለት ነው። አይገርማችሁ? እናንተ አሁን ለምሳሌ በጣም የምትወዱትን ማድረግ የምትፈልጉትን ነገር እያደረጋችሁ እያለ ከዚያ ሰው ጋር እየተጨዋወታችሁና እያወራችሁ መሽቶ ቢነጋ ምንም አይመስላችሁ ጊዜ የለም። ደስታው ማለት ነው። ያንን እንግዲህ በእግዚአብሔር ደግሞ አስቡት። ቅዱሳኑ ለዚያ ነው ማይደክማቸው። በዚህ ምድር እንኳን እያሉ በዚህ ባለው ደካማ ሰውነት ሆነው እግዚአብሔርን ሲያዩት ቅድስናውን አይተው እሱ የሰጣቸው ጸጋ እግዚአብሔርን በማየት እንዲጠግቡ ያደርጋቸዋል። ስለዚህ 40 ቀን ሙሉ ሳይበሉ ይቆያሉ። ግማሾቹ በሳምንት 1 ቀን ብቻ የሚበሉ አሉ። ወይም ደግሞ ምንም ሳይበሉ የሚኖሩም አሉ። አንዳንዶቹ ደግሞ ልጆች አሁን እናንተ አሁን ስታስቡት እስኪ እናንተ አስቡት። የዛፍ ቅጠል ቆርጦ በመብላት ሰው መኖር ይችላል? ቅጠል የሚበሉ አሉ። ዝም ብሎ ቅጠል የሚመር ቅጠል እየበሉ ማለት ያ እየጣፈጣቸው የሚበሉ አሉ። ይሄ የሚሆነው እግዚአብሔርን ስናውቀው እግዚአብሔር ሲቀርበን ነው ማለት ነው። ግን መጨረሻው ምጽአትማ ከዚህ የተለየ ነው። በቃ ሰማያዊ ነው። እሱ ላይ ምንም አይነት ድካም የሚባል ነገር ልክ የመላእክት እንደነገርኳችሁ ነው የሚኖረው ሰው ማለት ነው። እሺ እነ ብንያም በስህተት ነው። እሺ ጥሩ መልካም። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እሺ የመጨረሻ ሰዓታችን እየሄደ ስለሆነ ያብና እነ ንያት እነ ያብ እሺ፣ እናንተም ሰት ነው እነ ንያት አይ ሌላ ነው የምጠይቀው። እሺ አይ እንትን ከዳግም ምጽአት በኋላ ሁላችሁም ከተነሳም በኋላ እዛው ኖረን ነው የምንቀረው ወይስ ምንድን ነው የምንሆነው? በቃ ዳግም ምጽአት በኋላ 2 መኖሪያ ብቻ ነው ያለው። ገሃነመ እሳት እግዚአብሔርን አናውቅም ያሉ ጊዜ የተፈረደባቸው በገሃነመ እሳት የሚኖሩ እና ደግሞ መንግስተ ሰማያት 2 ብቻ ነው። ከዛ በኋላ አዲስ አበባ የለም፣ ዋሽንግተን የለም፣ አዳማ የለም፣ ናዝሬት የለም፣ ቤጂንግ ቻይና የለም፣ ሲኦል ኮሪያ የለም። በቃ ምንም የለም። መኖሪያው መንግስተ ሰማያት ወይም ገሃነመ እሳት ነው ማለት።
እግዚአብሔር እግዚአብሔር ያዘዘውን ያደረጉ እግዚአብሔር የመረጣቸውና በትእዛዙና በሕጉ የኖሩት መልካም ያደረጉት ወደ መንግሥተ ሰማያት ቅድም እንዳልነው ልክ እንደ ፋይናል ኤግዛሙ ማለት ነው። አይ እምቢ ብሎ ደግሞ ሳያጠና ዝም ብሎ እንደኖረው ዝም ብሎ ሲንዘላዘሉ ኖሮ ከዛ እንደፈለጉ እየሆኑ በዚህ ምድር ኖሮ ያስቸገሩት ደግሞ ወደ ገሃነመ እሳት ይገባል ማለት ነው። ከዛ ገሃነመ እሳት ገብቶ ደግሞ ተገቢውን ቅጣት ይቀበላል። በመንግስት ሰማያት ደግሞ የሚኖረው እግዚአብሔርን እያመሰገነ ይኖራል። የእግዚአብሔር ምስጋናው የመንግስት ሰማያት መዓዛው ሽታው ራሱ በቃ ነፍሱን ውስጡን እየማረከው እየጠገበ ይኖራል ማለት ነው። ምንም ሌላ ነገር ሳያስፈልገው። ስለዚህ አሁን እያላችሁ መልካም ነገር ስሩ፣ ጥሩ ነገር አድርጉ፣ ኃጢአት አትስሩ። ብትሰሩም ተጸጽታችሁ ቶሎ ንስሐ ግቡ። ክፉ ነገር አትስሩ የምላችሁ ክፉ የሰራ መጨረሻ ላይ ዳግም ክርስቶስ ሲመጣ ወደ ገሃነመ እሳት ስለሚወርድ ነው። ወደ መንግስተ ሰማያት መግባት ትፈልጋላችሁ? አሁን ላይ መልካም በማድረግ ተለማመዱ። አሁን ኑሩ። መጀመሪያ በልጅነት ያልተለማመዳችሁት በነገራችን ላይ ልጆች ስታድጉ አይተዋችሁ። ይህን ማወቅ አለባችሁ ሁላችሁም። ይህንን በደንብ አስምሩበት። አሁን ላይ ተሳዳቢ የሆነ ልጅ ሲያድግ ተሳዳቢ ነው የሚሆነው። ስለዚህ ሰውም ይጠላዋል፣ እግዚአብሔርም ይጠላዋል። አሁን ላይ የማይታዘዝ ሲያድግም አይታዘዝም። ስለዚህ የዛን ጊዜ ደግሞ ባለመታዘዙ ዋጋ ይከፍላል፣ በድህነት በስንፍና ይኖራል። እግዚአብሔርም ደግሞ ሰነፍ አይወድም። አሁን የሚሰርቅ ልጅ ነገም ከፍ አድርጎ ነው የሚሰርቀው። ስለዚህ በስርቆቱ ወንጀለኛ ተብሎ ይታሰራል፣ ከእግዚአብሔርም ደግሞ ይለያል። አያችሁ? ስለዚህ በትንሹ ነገር ትንሽ እያላችሁ ካላስተካከላችሁ ትልቅ ስትሆኑ እየባሰ ስለሚሄድ ከሰውም ትለያላችሁ፣ ከእግዚአብሔርም ትለያላችሁ። ይሄም መጠንቀቅ ያስፈልጋል ማለት ነው። ገልጽ ነው? አዎ። ውቤ ጥያቄ አለኝ። እሺ፣ ችግር የለውም። ያልተወለደ ወደ ምድር ያልመጣ ልጆችም ማለት ሊወለዱ ሲሉ የሞቱ ልጆችም ወደ ላይፍ እንደገና ይመለሳሉ? ትክክል። አሁን ለምሳሌ በእኛ ቤተክርስቲያን በራሱ ማህፀን ውስጥ እያለ የሞተው ብቻ ሳይሆን ለምሳሌ አንዳንድ ጊዜ እናንተ አሁን ማወቅ ባያስፈልጋችሁም ማህፀን ውስጥ እያለ ሌላ ጉዳት የሚያደርሱባቸው ሰዎች አሉ። እነዛ ሰዎች ብዛ እያሉ ማህፀን ውስጥ እያሉ ፅንስ ሆኖ ራሱ እያለ የሞተ በዳግም ምጽአት ጊዜ ማለት ነው እግዚአብሔር ያስነሳዋል። ቅድም እንዳልኳችሁ የ30 ዓመት ህይወት ነዋ። ለምን መሰላችሁ? ልክ ማህፀን ውስጥ 40 ቀን ሲሞላው ነው ነፍስ የሚኖረው ፅንስ ማለት ነው። ስለዚህ ህይወት ስላለው እግዚአብሔር ደግሞ የራሱን ይፈልጋል። መጨረሻ ላይ ወንድ ለምሳሌ ማህፀን ውስጥ እያለ ያ ፅንሱ ወንድ ከሆነ የ30 ዓመት አድርጎ ማህፀን ውስጥ ያለው ፅንስ ሴት ከሆነ የ15 ዓመት አድርጎ እግዚአብሔር መጨረሻ ጊዜ ያስነሳዋል። ጥሩ ጥያቄ ነው። ስለዚህ ያው ይነሳል። አመሰግናለሁ። እሺ፣ መልካም። አቤት። ጥያቄው ተመሳሳይ ጥያቄ ነው ያለኝ ግን አሁን ገና ሳይወለድ የሞተ ልጅ መንግስተ ሰማያት ነው የሚገባው ሲኦል ነው? እሱን እንግዲህ እግዚአብሔር ነው የሚፈርደው አይደል? እንዴት እንደሚፈርድ በነገራችን ላይ ልጆች የሚያውቀው እግዚአብሔር ነው። ከኛ የሚጠበቀው ምን መሰላችሁ? መልካም መስራት። አሁን ይህንን በደንብ ተረዱ። የመጨረሻ ፍርድ የእግዚአብሔር ነው። እኛ በተሰጠን እውቀትና አእምሮ የምናውቀው እግዚአብሔር መልካም አድርጎ ብሎናል የሚለውን መጨረሻ እንዴት ነው የሚፈርደው? እርሱን ለሱ ለእግዚአብሔር መተው። መልካም ያልሰሩ ወደ ሲኦል እንደሚገቡ እግዚአብሔር ተናግሯል። ወደ ገሃነመ እሳት እንደሚገቡ እግዚአብሔር ተናግሯል። በመጨረሻ ቀን እንዴት ነው የሚያስገባው? እሱን የሚያውቀው እግዚአብሔር ነው። መልካም ያልሰሩ ማለት ነው። መልካም የሰሩ ደግሞ ወደ መጨረሻ ዳግም ሲመጣ ወደ መንግስተ ሰማያት እንደሚያስገባ ነግሮናል። እንዴት ነው የሚያስገባው? እሱን የሚያውቀው እግዚአብሔር ነው።
ስለዚህ መልካም የሰሩትን ለመንግስተ ሰማያት እግዚአብሔር የሚያበቃ ከሆነ እኛም ከእኛ የሚጠበቀው ምን ማድረግ ነው ማለት ነው? መልካም መስራት መልካም መልካም እንዴት መስራት አድርጎ መልካም የሰራነውን ነገር እንዴት አድርጎ አይቶልን አብዝቶልን መንግስተ ሰማያት እንደሚያስገባን የሚያውቀው ማን ነው? እግዚአብሔር እግዚአብሔር ነው። እሱን ነው ማወቅ ያለባቸው። መልካም ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰስከን እናመሰግናለን። ቀሪውን ጊዜ ባርከህ ቀድሰህ እንድትሰጠን እንለምንሃለን። አባታችን ሆይ በል አባታችን ሆይ በሰማያት የምትኖር ፈቃድህ በሰማይ እንደሆነች ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም ከማታውቀውን ከክፉ ጋር ነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ደግሞ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ የተወደደው ልጅሽ ጌታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዘላለሙ ድረስ አሜን። ምስጋናም ይሁን ለአብ ወወልድ ወመንፈስ ቅዱስ ዘወትርም ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። አሜን። ሰማያትን ያውስልን። እታችሁ አቅኑ። ሳምንት እስክንገናኝ ሁላችሁም በያላችሁበት እስከ ሳምንት መልካም ሳምንት። ቻው ቻው። ቃልዎት ያሰማልን፣ መንግሥተ ሰማያት ያውርስ። አሜን።